ደገም ነው ይላል ኤዜ ሁሌ ከስፐርስ ጋር ይጫወት ነው ምን በቃ ሁሌ ከስፐርስ ጋር አጫውቱት ኡፍ ቪክተር ዮኬሬስ በአርሰናል ማሊያ እንደዛ አይነት ጨዋታ ተጫውተሽ አታውቂም እቤት ስገባ በደንብ ጥልቅ የሆነ ቪዲዮ ሰራለሁ የአርሰናል ደጋፊ ይችላል የአርሰናል ደጋፊ እንዴት እንዳኮራችሁ ማለት በቃ ሰው እንዳለ ተስፋ ቆርጦ ምናምን ይሸማቀቃሉ ብሎ ሲጠብቅ ሙሉ አዳራሹ ሞልተን ቀወጥ ነው በብሩክ ኤክሶ ቪዲዮ ላይ ታዩታላችሁ እንዴት አባታችሁ እንዳኮራችሁ ማለት ነው ወያላውም 70 ደቂቃ በኋላ ሮጦ ሄደ አንቺ የሆንሽ ሰውዬ ማለት ነው we are the gunners የመጣሽ እንዳለ እንኳን ደስ አለሽ ቸልሲ ጨዋታ ላይ ምን ደግመዋለን ቤት ስገባ በደንብ ቪዲዮ ጠብቅ we are the gunners ማንንም ነው ማቆመን ማንንም እየተደረደርኩ በለዋለሁ ይሄን ዋንጫ እየተደረደርኩ ገባሽ አይደል ግባ ነው ታው ኤቢሪቺ ኢዜ ምን አይነት ጎል ያስቆጠርከው እኔ ጎሉ ማድነቅ ነው መጀመሪያ እንፈልገው ጨዋታችን በጣም ጸዴ ነው ግን ለምንድነው በግድ አግቡ የምንለው በግድ አግቡ እኮ ነው አሁን እኮ እየገባብን ያለው እኮ ችለው አይደለም በግድ አግቡ ሁለቴ እኮ የማይረባ ሙከራ ሞክረው ነው ያገቡብን ዶሮ ሰታ እኔ ሲያስጠሉ ደግሞ ምን አባፈልክ ምን ፈልክ ጎስ የነገረው ሶካ ብሩኬ ከቻልክ ተነገረው እየነገርኩ ነው አርሴ እየነገርኩ ነው እንዳቀልድ አርሰናል አሸንፏል ግባና አውጣው ኤዜ ምን ብያችሁ ነበረ ይኸውላችሁ ካቆመበት ይቀጥላል ካቆመበት ቀጠለ ማን ሁለት ጎል እንደውም ፈጣሪ ሲያተርፋቸው ሃትሪክ ይሰራ ነበር ማን ይሄ ሰውዬ በጣም ነው የሚችለው ከቶተናም ጋር እድሜ ልኩን ቢጮት 5 ባላንዶር ይበላ ነበር ማን ምን አይነት ሰው ነው እንዴ ምንድነው የተፈጠረው ዛሬ ማለት ነው ይኸውላችሁ ቶተናሞች ምንም ነገር ነው የማይችሉት ይኸውላችሁ አንድ ስህተት አገኙ ራይስ የተሳሳቱን ኳስ እሱን አገቡ ሌላ በፍጹም አልተጫወቱም ከኛ ጋር ምንም አልተጫወቱም በጣም ነው መንበልጣቸው ኧረ በስመ አብ ማን ሁሉ ቲማችን እንደ አንተ ጊዮኬሬሽ ምን አይነት ጎል ነው ያገባው ለካ መድፉ ጊዮኬሬሽ እግር ላይ ነው ያለው ማን ይሄን ሰውዬ በእግሩ ካጫወታችሁት ማለት ነው ይላል ሚሳኤል አለ እግሩ ይተኩሰዋል በቃ ይተኩሰዋል ሰው ያፈነዳል ያመት ሰው ይገላል እረፍ እንዴ ምን አይነት ጨዋታ እዚህ ሜዳ ላይ ባይዘው ማለት ነው አሁን ሰከንድ ላይ ያሉት ሲቲዎች ማለት እንበለዋለን ምናምን የሚሉት ከሁለት ባዶ ሁለታቸው ወጥቷል እኛ ግን ሄደና ራላን ህይወታቸውን በጠበጥ ነው ማን ከዚህ በኋላ ማንንም ሰው ማይታ አንፈልግም ዶሮ ይበላል ቸናዳነ አንዛርን ስላለን አርቦድዬ አዲስ መድፈኛ ያበረታታች ኮፒ ሊንክ ፎሎ ሼር እያረች ዋንታው ስንበላት መጨረሻ አይደል እንዴታ ነው ይሄኛው ቀጥለ ትበላልኛለህ ቸላው ከነ ዲዛይሩ ቸላ ጠብቂኝ አንግባን ጠብቂኝ እንዳስጪ እንደባለፈው እንዳስጪ ደርሶ መልሰለተሻ ግዴታ ጭራቁን አጥቂ እንዴት አያችሁት ዛሬ ትክክለኛ ማንነቱን ለእያንዳንድሽ ነው ያሳይሽ ታዲያ አንድም የአርሰናል ደጋፊ እንዳይቀር ነግሬያችኋለሁ አንተ ይሄን ቪዲዮ የምታዩ ልጅ ኮሜንት ላይ 14 ቁጥር ታትለቀልቀዋለህ ዛሬ ያልጻፍክ መቼ ልጽፍ ነው በደንብ ኮፒ ሊንክ ሼር አድርግ በደንብ ቫይራል መውጣት አለበት ዛሬ ጭራቁ አጥቂ ችሏል ነው ማለት የስዊድኑ አንበሳ ያጋሳን ያራዳ ልጅ ወደ ቦታ ይመጥቻለሁ አሁን እኔ ነው ተራው ብሏል ቪክተር ዮኬሬሽ ምንም ጥያቄ የለውም 26 ከገባ እኔ ወደ ውጪ ብሏል አርሰናል ጋር መንገድ ሀገር ልታይ ትችላለህ እኔ ግን አሁን መጥቻለሁ ወደ ወንበሩ እያለን ያራዳ ልጆች ምንም ጥያቄ የለውም የመጣበት ክለብ የሚናገር ነው ከስፖርቲንግ የሚመጡ ተጫዋቾች ወዛቸው እየታየን ያራዳ ልጅ ማለት ነው ወደዚህ የለውም ነው ማለት ኢዜ አመቱን ሙሉ አስቀምጠው ለሁለት ጨዋታዎች ግን ወሳኝ ነው ቶተናም ላይ ሊሰማህ የማይችለው ተጫዋች ቢኖር ኤቨሬቼ ነው ያራዳ ልጆች ማለት ነው የሚካኤል አርቴታው ሰራዊት ተንገዳገደ እንጂ አልወደቀም አቡሻ እነን ማስተዋል አለበት እስቲ ለ5 ነጥብ ልዩነት አለ መሃል ላይ ማለት ነው ቀሪው ጨዋታ እስካልተደረገ ድረስ ለመያዝ አስቸጋሪ ነው ያራዳ ልጅ ምክንያቱም ይሄ ፕሪሚየር ሊግ ነው አቡሻ አርሰናል ቶተናምን በገዛ ሜዳው ላጨው ዋው አርሰናል ይሄ ነው የዋንጫ ቡድን ይሄ ነው የዋንጫ ተፋላሚ አርሰናል ቶተናምን ዱቄት አደረገው 4-1 ሲጀመር ለንደን ደርቢ የሚባል ነገር የለም ቶተናምን ሁሌ ባገኘው ቁጥር ይቀጠቅጠዋል አረ በስማም ሲጀመር ጨዋታው የነበረው ማለት ነው ኢዜ ቨርሰስ ስፐር ነበር እጅግ በጣም የሚያስገርሙ ይሄ ተጫዋች ባለፉት ሁለት ጨዋታ ማለት ነው
ቶተናም ላይ ብቻውን 5 ጎል አስቆጥሯል። 5 ጎል። ዛሬም ጎሎቹ እጅግ በጣም የሚያምሩ ጎሎች ነበር እንግዲህ ያስቆጥረው ማለት ነው። ዋው ኢዜ አረ ጆከሬሽ 2 ጎል አስቆጠረ። እጅግ በጣም የሚያማምሩ ጎሎችን ነው እንግዲህ ዛሬ አስቆጥረው። በተለይ የመጀመሪያው ራሱ ነፃ የሆነ ኳስ ነበር። እጅግ በጣም የሚያምር ጎል ያስቆጠረው። አራተኛውንም እንግዲህ ያስቆጠረው እሱ ነበር። አረ ጆከሬሽ እየተመለሰ ነው፣ እየመጣ ነው። 2 ጎል ዛሬ ይመቸው። ከምሬ ነው የምላችሁ። ባይዜ አርሰናል የሚገርም ጨዋታ ነበር ያደረገው። እንዲሁም ቶተናሞች አሪፍ እንቅስቃሴ አድርገዋል ማለት ይቻላል። ፈርስት ሃፍ፣ ሰከንድ ሃፉ ላይ ግን እጅግ በጣም ተበልጠው ነበር። ግን ካለሞኒ ያስቆጠረውን ጎል የመጀመሪያውን አለማድነቅ አይቻልም። ዋው እጅግ በጣም የሚያምር ጎል ነበር። ሁለተኛው ግን ፋውል ተሰርቶበታል በሚል ነው እንግዲህ ማጋሌሽ ላይ የተሻረው ኳሱ። ያን ያህል ንክኪ ትንሽ አጠራጣሪ ነበር። አሳማኝ ነው አሳማኝ አይደለም የሚለው እናንተ እሱ እንዴት ተመለከታችሁት ማለት ነው። ለማንኛውም ግን አርሰናል ዱቄት ነው ያደረገው። በቃ ቶተናምን አላስተረፈውም። ለንደን እኔ እንጃ ደርቢ የሚባል ነገር አለ እንዴ? አረ በስመ አብ ሁሉንም ያነዳቸዋል። ሲጀምር ይሄ ክለብማ ቶተናም የተባለ ክለብ ሞቶ ማይተኛው ለሲቲ እንጂ ለአርሰናል አይደለም። ለማንኛውም አርሴ ፋሚሊ ይመቻችሁ። ኮንግራ ቸለን ነው ያሸነፍነው። ከሞኑ ገነርስ ቶተናም ሜዳዋ ድረስ ሄደን ስጥት አድርገናት መጥተናል። ጊዮኬሬሽን አባት ምን አለ ሁሌ እንዲህ ብትጫወትልኝ። ሃላንድ ነው አስቀንተኛል ዛሬ። ሃላንድ ማን ነው ያልኩት? እሺ ከሞኑ ገነርስ ስለምንችለው ኤብሪች ኤዜ የቶተናም ጌታ እንዴት ነው የምትችይው አንቺ የኔ አባት። አርሴ ደጋፊ ደግሞ ከሳምንት ከክለባችሁ ጎን መሆናችሁን አሳዩና ማለት ነው ወደ ዋንጫው ግስጋሴ እንሂድ። ከሞኑ ገነርስ ለሁሉም የአርሰናል ደጋፊ ላኩልኝ። ስለምንችል ያሸነፍ ነው። አርሰናል ገደፈ። ነጯን ዶሮ በሁዳዴው አርዶ ጾሙን አፈረሰ። ኤዜ ባረካት። ዮኮሬሽ በድንቅ ሁኔታ በለታት። ዳግም ኤዜ አጥቦ ዳግም ዮኮሬሽ አሽቶ ለታማኙ የመድፉ ደጋፊ በግዙፉ ለንደን ስታዲየም ጣፋጩን የ3 ነጥብ እራት አቀረባት። አርሰናሎች የመጀመሪያውን ዙር ውጤት ሳይጨምሩ ሳይቀንሱ በቶተናም ስታዲየም 4-1 ደገሙት። አርሰናል ቶተናምን አሸነፈ ሳይሆን ረመረመ ተባለ። የመድፉ ደጋፊዎች ደስታ እንዴት እያደረጋችሁ ነው? ዛሬ እንዲሆኗል። መድፈኞቹ የሰሜን ለንደኗን ዶሮ ቅርጥፍጥፍ አድርገው በልተዋታል። ባለፉት ጨዋታዎችም ነጥብ ሲጥሉ የነበሩት አርሰናሎች ዛሬ በቪክተር ጊዮኬሬሽና በኢብሪቼ ኢዜ 2 ጎሎች አማካኝነት 4-1 ቶተናምን አሸንፈዋል። ኢብሪቼ ኢዜ በቶተናም ላይ ታዲያ አሁንም የበላይነቱን አሳይቷል። ኖቬምበር ላይ ሃትሪክ መስራቱ ይታወቃል። አሁን ደግሞ 2 ጎሎችን አስቆጥሮ በ2 ጨዋታ 5 ጎልን በሰሜን ለንደኑ ቶተናም ላይ እንግዲህ ማስቆጠር ችሏል ነው የሚያስብለው። ከኪዮነ ቡድን ሁሉም ሰው እኮ እየነገሩኝ ነበር። እኔ ቶተናም አርሰናልን ነጥብ አያስጥለውም ተው እያሉኝ ነበር። እኔ ደግሞ ከወልቭሳቸው ወጥቷል፣ እኛ ትላንት አሸንፈናል ዛሬ ይጥላል እያልኩኝ ነበር። ለጊዮኬሬሽ ምን አይነት ስፔስ ሲጀመር ፓሊኒያኖ ዲፌንደሩ ተሰልፎ ማያቅ ድራጉሺ ለጊዮኬሬሽ እንደዛ አይነት ስፔስ ከሰጣው ይገላል። ከቦክስ ውጭ የሚገርም ጎል። ከዛ በኋላም ከህፃን 10 ምናምን ልጅ ጋር ተገፋፍቶ ዞር በይ ምናምን ብሎ አሽቀንጥሮ ድጋሚ ጎል 2 ጎል ለጊዮኬሬሽ። ይሄን ተውት። ከቶተናም ጋር ሲጮት ነው ጨዋታ እንዳለበት ትዝ የሚለው። ለማንኛውም እኔ ቼልሲን አልጠብቅም በጭራሽ እንዲያስጥላችሁ። ብራይተን ነው የምጠብቀው። ግን አትጣሉ፣ ይመቸኛል። ከዚህ በኋላ እኔ እኮ የቀሩኝን ጌሞች ማሸነፍ ነው። አንቺ ነሽ አንደር ፕሬሸር። ከዚህ በኋላ ኢታር ላይ የምመጪው አንቺ ነሽ። ዝም ብለን እኛ ብቻ ያለብንን ጌም ለማሸነፍ ነው እንጂ ከእናንተ እጅ ቢያንስ መጠበቅ አቁመናል። ይመቻችሁ። ናይስ ዊክ። እንደዚህ ጆሮ ግን ማለት ጎጃና የወጣት የለም። በቃ ጎጃና የማይረባ ማን ቶፕ ሲክስ እንዳስገባሽ አላቅም። ይኸው የወያላ መቀለጃ ያደረግሽ የወያላ ማን ቶፕ ሄደሽ ቶፕ ሲክስን ማለት ከዋል ፖርቱጋልና ከምናምን ጠባዳም ቲም ጋር ሻምፒዮንሺፕ ትሰራለች። አንቺ ማስረጃያ ለማንም ወያላ መቀለጃ አቋማን ወይ አንቀባረር ነው። ይሄንን ዶሮ አንቀባረር ነው። አቤት አፍጥር እንዴት አባቱ እንደሚጣፍጥ አንተ ዶሮ ማለት ነው። እንደዚህ ቴስቲ መሆኗን በተለይ አፍጥር ላይ የተረዳሁት ዛሬ ነው ማንዬ። በዚህ ላይ ደግሞ ከአንድ ወያላ ጋር ተሰብስቤ ነው ያየሁት። የመው ጨጓራቸውን የቧጠጥኩላቸው። አቺ ደህና ነሽ? አንቺ ዶሮ መቀለጃ ያረግሽኛ ማትረቢ ዶሮ ማትረቢ ላይቱን አብረው ወይ ኳሊቲ ወርዷል። ይኸውላችሁ ጀማው 4-1 እመኑኝ፣ ዘንድሮ እመኑኝ፣ ወደድንም ጠላንም ዘንድሮ ዋንጫ ሳንበላ አንፋታም። ታገሱ ብቻ እናንተ። ትዕግስት ብቻ ነው ከኛ የሚያስፈልገን። ደጋፊ ተስፋ ይቁረጥ እንጂ ሲያምር ይቀራል። ይሰጣል።
እኮ ሰጠንና መጣን እኮ አይደል እንዴ? ቀጣይ ቼላው በሚዳህ መጥቼ ማለት ነው እልጥሃለሁ በአግባቡ። አንተን ራሱ በምንድን ነው ማፈጥረበት? አንተ ሃንግ ነው ማፍጠሪያ ነገር የለም፣ ግን መጥቼ እልጥሃለሁ። በቃ የማይቀር ነገር ይመቻችሁ። ደግሞ ይኸውልህ ሲጀምር ማለት ነው ዋንጫውን የዶሮ እርዳታ ራሱ አያስፈልገንም። ገብቶሃል? በራሴ ነው የምበላው። እዚህ ጋር ተስፋችን ቼላ ወንድም ቼላ ቀጣይ ሳምንት አለ። አንተ በዚህ ካልክ አንተ ቢከፍቱ አንተ እኛ ላይ ነው እየመጡ የሚበረቱት። ያስጠላል። ለጋራ ደህንነት ነው እንኳን እንደ ቤተሰብ ስለሆነ ይግዛ። በራሴ አቡዬ ደግሞ ለዚህ ነገር ተጠያቂ ነው። አቋም ነው ቶ በራሳችን ነው የምንበላው። አዝናለሁ። መገረፍም ልክ አለው ማለት ነው። መገረፍም ማለት ነው። ግርፊያም ልክ አለው። በመድኃኒዓለም ተጸዳዱብኝ። ከመጀመሩ ነው ደርቢ ሆነ። አረ ደርቢ አይደለንም። ከናንተ ጋር ደርቢ አይደለንም። ኤዜ ተሽከረከርክብኝ። ትችላለህ ኤዜ፣ ትችላለህ እመቤቴን፣ ትችላለህ ኤዜ፣ ተሽከርከርብኝ። ተጸዳዱብኝ። በዚህ ቲም ተአምር ተስፋ አልቆርጥም ብዬ ነግሬያለሁ። በተአምር እኔ ነግሬያለሁ። መቼም ነው አንገቴ የማታስደፋኝ፣ መቼም ማለት ነው። ለያለን የአርሴ ደጋፊ ነኝ። እንበለዋለን። ማንንም ነው ማናዳምጠው። እመለሳለሁ በይላ ግባለት። አርሴዎች ማንም ምንም እንዳይላችሁ በዚህ ዓመት የኛ ነው። ይኸው ኡራኤልን ብዬ ዋሽቼ አላውቅም። በዚህ ዓመት የኛ ነው። ይኸው አቻቸው መጣ። አሁን በዚህ ዓመት የኛ ነው። ዋው እግዚአብሔር! ኦ ማይ ጋድ እንችላለን። ኡራኤልን እንችላለን። Are we winning it? Are we winning the Prem this season? If they don't do it this season, they may as well take up cricket. Yes or no? I need a yes or no. Are we winning it? Yes or no? Yes. It's ours to lose. Yeah, I think so. I think we're doing it. I'll put down a marker tonight. We might do the triple. Stranger things have happened. ይኸው ፈረንጁ መስከረም የኛ ነው። በዚህ ዓመት የኛ ቶተናም ነው ውርደታም ቲም ነው። ወደ ታችኛው ወደ ሻምፒዮንሺፕ ሳይሆን ወደ ሊግ 1 ነው መውረድ ያለበት። ዮክሬሽና ኤዜ፣ እኔ ደግሞ ኤዜ ሁሌ እናንተ ላይ ነው የሚያገባው። አረ በስመ አብ ልፍስፍስ ቲም ማለት ነው። እናንተም ብሎ ደርቢ ማለት ነው። ሚኮስፐርስ በጣም ነው ማፈር ያለብሽ፣ በጣም ማለት ነው። ለማንኛውም እኛ ምንም አያገባም። ባይዘው እኛ ካሁን በኋላ ሊጉን በራሳችን መወሰን ስለምንችል we don't care ጀስት አላ ቶሎ እንዲያልቅ። እኔ እንዳልኳችሁ ካሁን በኋላ ካሉት 5 ጌሞች ቶሎ እንዲያልቅ ካሁን በኋላ ዘክተን ወደ ቻምፒዮንስ ሊግ ምናምን ፎከስ ለማድረግ ነው እንጂ ማለት ነው። ፕሪሚየር ሊጉ እንደሆነ ከኛ እጅ ማንም ነቅነቅ ብሎ አያወስደውም። ምክንያቱም በራሳችን እጅ መወሰን ስለምንችል በራሳችን እጅ ላይ ያለ ነገር ስለሆነ we don't care። ግን ቶተናም በጣም አሳፋሪ ቲም ነው ማለት ነው። በጣም ማለት ነው እንዴት እንደሚያስጠሉ እነሱ። እኛ ላይ ብቻ ይበርታ፣ እኛ ላይ ብቻ በርታ አንተ። በጣም እውነትም ቶተናም ሺት ማለት ዛሬ ነው። በጣም ነው ማትረቡት። ዮክሬሽ 2 ጎል ያገባባቸዋል። ዮክሬሽ እኮ አግብቶ አያውቅም 2 ጎል። ጭራሽ ጎል ራሱ አግብቶ ማያውቅ ሰውዬ 2 ጎል እናንተ ላይ። አረ በስመ አብ ውይ